የሚፈጥኑት። ግንቡ የተጠረበ አይመስልም። ወክ የሚደረገው ከ10 ሰዓት ወይም ደግሞ ከ11 ሰዓት በኋላ ወይም ደግሞ የጎህ መቅደድ ወይም ደግሞ እንደገና ፀሐይ ስትፈነጥቅ ሐረር ነው የምንሄደው። ጉዟችን ወደ ሐረር እናደርጋለን። ማታ የምትመለከቱት የካቶሊክ ቤተክርስቲያን ነው። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምትሰናበታችሁ እንደምንከረማችሁ ያልኩኝ ዛሬ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። አሁን የምንገኘው ድሬዳዋ ይሆናል። ድሬዳዋ በጠዋቱ የፀሐይ ነጸብራቅ ወይም ደግሞ የጎህ መቅደድ ወይም ደግሞ እንደገና ፀሐይ ስትፈነጥቅ የምናይበት ቦታ ከሆነ ከሆቴላችን እንመለከታለን፣ እናያለን። የሚያምር ቦታ ነው። ያለንበት ቦታ እንደምትወዱት ተስፋ አደርጋለሁ። ፀሐይዋ ስትወጣ እናያለን። እንግዲህ ከዚህ በኋላ ወደ ሐረር ነው የምንሄደው። ጉዟችን ወደ ሐረር እናደርጋለን። ትናንትና ማታ አካባቢ የተወሰነ አይተናል። ስለዚህ ዛሬ ወደ ሐረር እንሄድና እንደገና ደግሞ ተመልሰን ነው ድሬዳዋን በደንብ ማስጎበኛቸው። አሁን ወደ ሐረር ጉዞ ስለምናደርግ በጠዋት ነው የተነሳ ነው። ወደ 12 ሰዓት ተኩል አካባቢ ነው የወጣችው። እሷን እንመልከትና በደንብ አሳያችኋለሁ። እንደገና ደግሞ ከሆቴል ላይ ሆነን ወደ ታች እያየን እየተመለከትን ይሄን መሰል ያረፍንበት ሆቴል የሚያምር ነው። ግሪን ነው ቦታው፣ እንደጠበቅኩት አይደለም፣ ግን በጣም ሞቃታማ ነች ድሬዳዋ። ፀሐያ ሙሉ ክቧ ሙሉ የሆነ የወጣች ነው ያለችው። በጠዋት ነው፣ ሰው እንቅስቃሴ ላይ ነው ያለው። ብዙ ሰውም የለም፣ ወይም ደግሞ ያረፍንበት ሆቴል ሊሆን ይችላል። የቤተክርስቲያን ድምጽ ይሰማኛል ከርቀት። እንደዚህ ባንዲራ ስትመለከቱ የሄድንበት ቀን የሆነ የሚከበር በዓል ነበረ። የዛ ዕለት ድሬዳዋኛ የገባን ቀን የተወሰነ መንገድ ራስ ተዘጋግቶ ነበረ። እንዳጋጣሚ ሆኖ እኛ ምንም አልተቸገርንም ነበረ። ያምራል ሆቴሉ ራሱ። እዛ ጋር የምትመለከቱት የካቶሊክ ቤተክርስቲያን ነው። ያላለቁ ቤቶች ይታዩናል። ከላይ ሆናችሁ ስታዩ እኛ ፎቅ ላይ ነን ያለነው። እዚህ ሆቴል ላይ ነን ያረፍነው ማለት ነው። መስተንግዷቸውን በጣም ቆንጆ ነው። በጣም ደስ የሚል ሆቴል ነው ያረፍንበት ቦታ። ጎሁ ራሱ ቀዱ እንዴት እንደሚያምር፣ ሰማዩ ራሱ እንዴት እንደሚያምር በተራራ የተከበበ ሳትሆን አትቀርም ድሬዳዋ። ክቧን እንደዚህ ስንመለከት እሷ ረባዳማ ቦታ ላይ ሆና በተራራ ክብ ልክ እንደ አዲስ አበባ ሳትሆን አትቀርም። ዙሪያውን ተራራ ነው የሚታየኝ። የጠዋት ፀሐይ ለምትወዱ ነው እንግዲህ እያሳየኋችሁ ያለሁት። የድሬዳዋ ፀሐይችን ትመስላለች። ሰማዩ ራሱ እንዴት እንደሚያምር ራሱ አያችሁት አይደል? ፈካ ብሎ ይሄኛው የምትመለከቱት የካቶሊክ ቤተክርስቲያን ነው። ጠዋት ስለሆነ ስፖርት የሚሰራ ሰው አለ። ወደ ስራ የሚሄዱ ሰዎች ይታዩኛል። ይሄኛው እንግዲህ ግቢ ውስጥ ነው፣ ሆቴል ውስጥ ግቢ ውስጥ ነው። እንቅስቃሴ ነው የሚታየን። በጠዋት ድሬዳዋን እንቅስቃሴዋን እናያት ብዬ ነው ከላይ ሆነ። እንደነገርኳችሁ ባንዲራው የሆነ በዓል ነበር እየተከበረ የሚገኝ። ለዛ ነው ባንዲራውን በየቦታው የምንመለከተው ድሬዳዋ ውስጥ። አሁን እንግዲህ ረፈድ እያለ ነው የመጣው። ይህ ቤት በእርግጠኝነት በሚቀጥለው ስንሄድ አልቆ ተጠናቆ እናገኘዋለን ብለን ተስፋ እናደርጋለን።
ድሬን በጣም የወደድኳት ሙቆታ ማለት ትሞቃለች፣ ግን ብትሞቅም ተስማሚ ነው። አየሯ ጸባይ በጣም ተስማሚ ነው። ግን በጣም ውሃ ትጠጣላችሁ። በጣም ውሃ ነው የምትጠጡት ሙቀት ስለሆነ እስከ ሙቀቱ እስከ 29 ከፍተኛው እስከ 29 ምናምን ይደርሳል። ትንሹ 26 አካባቢ ነው የሚሆነው ሙቀቱ ማለት ነው። አሁን ወደ መናኸሪያ እየሄድን የምንገኘው ወደ ሐረር ለመሄድ ስላሰብን በባጃጅ ወደ መናኸሪያ እንገባና ከመናኸሪያ ወደ ሐረር ነው የምንጓዘው ማለት ነው። አዳራችን ወደ ሐረር ገብተን ከጀጎል ተጉዘን እስኪ ተወሰነ እያያችኋት ሂዱ። ወደ መናኸሪያ ስትሄዱ ያለው የድሬዳዋ የገጽታ በጣም የምታምር ከተማ ነች። በነገራችን ላይ እንደምትመለከቷት ድሬ ልጅ የከዚራ በቅራከሩቅ የሚጣራ ግን አሸዋማ ነች። አቧራ አለ። አቧራ ቢኖርም ግን ያው ውበቷን አይወስደው። ውበቷ ራሱ ያው አሸዋ ውስጥ ከሆነ ድረስ ስትመጡ እነኚህ ባህር ዛፎቹ በጣም ነው የወደድኳቸው። እርስ በራሳቸው የተጠላለፉ እንደ ዋርካ ነገር የሚመስሉ እነኚህ ባህር ዛፎች ጥላቸው በጣም ነው ደስ የሚለው ወክ ስታረጉ። በነገራችን ላይ ወክ የሚደረገው ከ10 ሰዓት ወይም ደግሞ ከ11 ሰዓት በኋላ ነው እንጂ አለበለዚያ በጣም ይደብታል። በጣም ሙቀቱ በጣም ከባድ ነው። እንግዲህ ካልሄዳችሁ ድሬዳዋ ስትሄዱ ወክ ለማድረግ ካሰባችሁ ከ11 ሰዓት በኋላ ነው የሚወጣው። አንዳንድ ሱቅ ራሱ ስትገቡ የተወሰነ ሰዎች እንደ ናፕ ነገር እየወሰዱ ነው የምታገኟቸው ስትሄዱ። አሁን ወደ መናኸሪያው አካባቢ እየተጠጋን ነው የምንገኘው። ይሄ ሰፈር ወደ መናኸሪያው አካባቢ ኮካ ነው የሚባለው ብሎኛል ባለባጃጁ። ኮካ የሚባልበት ሰፈር ጋነን ማለት ነው። ከተሳሳትኩኝ ይቅርታ እየጠየቁ ለድሬዎች እናንተ ታስተካክሉኛላችሁ በማለት ነው። ድሬ ደግሞ ፍቅር ነው፣ በፍቅር ነው የምታስተካክሉኝ ብዬ እርግጠኛ ነኝ። ይህ አካባቢ ኮካ ተብሎ ይጠራል ስሙ ብሎኛል። እንደምትመለከቱት ባንዲራ በየቦታው ነው። ኦኬ የባንዲራ ቀን ነበር እንዴ? አይደለም፣ የባንዲራ ቀን እንኳን አይደለም። እኔ ደግሞ የወደድኩት ባህር ዛፎቹ እነኚህ ዛፎቹ በጣም የወደድኳቸው፣ በጣም የሚያምሩት በቃ ለድሬዳዋ ልዩ ገጽታ ነው የሰጧት። ድሬ ልጅ የከዚራ በቅራከሩቅ የሚጣራ ይሄ ነገር በጭንቅላታቸው ተሸክመው የሚሄዱት ነገር እቺ እንኳን ቢያንስ በእጇ ይዘዋለች መሰለኝ። ሌሎቹ ግን ሳይዙ ነው የሚሄዱት። እንዳጋጣሚ ካገኘን አሳያችኋለሁ እንጂ ቀጥ አድርገው በቃ ምንም ነገር እጃቸውን ምንም ነገር ሳያስነኩ ነው የሚሉት። ይሄ ደግሞ ፍሩት የሚገኝበት ወደ መናኸሪያው ስትገቡ ፍሩት ነገር መግዛት ከፈለጋችሁ እዚህ ገዝታችሁ ወደ ውስጥ መግባት ትችላላችሁ። ይሄ እንግዲህ የድሬዳዋ መናኸሪያ ወደ ሐረር መሄጃው ነው። በእነዚህ በሚኒባሶች ነው የምንሄደው። እነኚህ ፊት ለፊት ከቆሙት ከአንዱ እንግዲህ መርጠን ካልሞላ ውስጥ እንገባለን ማለት ነው። ድሬዳዋ በጣም ሰላም ነች። አሁን ከድሬዳዋ እየወጣን ነው የምንገኘው ወደ ማለት ድሬዳዋ ነች የምትባለው። ይሄም ግን ወደ ሐረር ጉዟችንን ጀምረናል። አዋሽ ደርሰን በባቡር ተሳፍረን አዳራችን ወደ ሐረር ይሄ ግንቡ ማለት ወይም ይሄ ድንጋዩ በጣም ነው የሚያምረው። የሚገርም ተፈጥሮ ነው እንግዲህ በየቦታው ያለን ኢትዮጵያ። እንደው ዝም ብላችሁ ስታዩት ተፈጥሮ ለሚወድ ሰው እንደዚህ አይነት ነገር በቃ ገጽታው ራሱ የመሬቱ አቀማመጡ ራሱ ውበቱን ተመልከቱት። መኪኖቹ ግን እነኚህ ሚኒባሶቹ በጣም ነው የሚፈጥኑት። ይሄ ግንቡ የተጠረበ አይመስልም? ግንብ አልኩት ድንጋዩ ማለት ነው። ያሳስታል። ስትመለከቱት ግንብ ነው የሚመስለው፣ የተጠረበ ድንጋይ። ከድሬዳዋ መውጫው ላይ ነው የሚገኝ ይሄ የምትመለከቱት ማለት ነው። ጠመዝማዛ መንገድ ነው በነገራችን ላይ ስትወጡ ወደ ድሬዳዋ፣ ከድሬዳዋ ወደ ሐረር ስትሄዱ መስመሩ ጠመዝማዛ መንገድ ነው።
ከእንግዲህ ከድሬዳዋ ጀምረን እስከ ሐረር ያለውን ከተሞችን እያንዳንዳቸውን በደንብ አድርጌ እያሳየኋችሁ ነው የሚሄደው፣ እያስመለከትኳችሁ ማለት ነው። አብረን ነው የምንጓዘው። አነስ ያሉ ከተሞች ናቸው እንግዲህ ስማቸውን ባላቀው የቤት አሰራራቸው ተመሳሳይ ነው። ስትመለከቱት አንድ አይነት ወጥ ነው። የተወሰነ ደቂቃ ከሄዳችሁ በኋላ ግን ፍተሻ አለ። ጉምሩክ ይሁን መሰለኝ፣ ጉምሩክ መሰለኝ፣ ግን ፍተሻ አለ። በጣም ስትሄዱ በየተወሰነ ቦታ ላይ መኪና እየቆመ እየተፈተሻችሁ ነው የምትሄዱት። ይሄ መስጊድ ነው የምንመለከተው። ከድሬዳዋ ትንሽ ጠጋ እንዳለን የሚገኝ ነው። ከተማዋ ውስጥ ገብተናል። ይሄኛው ተራራው ራሱ ተመልከቱት እንዴት እንደሚያምር የሆነ ግርማ ሞገስ ራሱ ውበት አለው። ድሬዎች በጣም ታድላችኋል። ገሩና ድንቅና ለምለም ሀገሬ በጣም ተራራ ዝም ብሎ ቡች ያለ ሳይሆን በቃ የሚያምር ማለት ነው። ከውበት ጋር የሚያምር እነኚህ ራሳቸው አዲስ ሰፈሮች ናቸው ያሉኝ። በጣም ነው የሚያምሩት። ተራራው ራሱ ግንብ የተሰራላቸው ነው የሚመስለው። አያችሁ ስትመለከቱት እንዴት እንደሚያምር። ድሬ ያልሄዳችሁ እንግዲህ ድሬዳዋን እንድታዩት በዚሁ አጋጣሚ ጋብዛችኋለሁ። ይሄኛው በስተግራ በኩል ያለውን የተራራውን የተፈረፈረ ወይም ደግሞ ግንብ የሚመስለው ነው እያሳያችሁ ያለሁት። በስተግራ በኩል እንዴት እንደሚያምር ተመልከቱት እንግዲህ። አሸዋ ነው አይደል? ይሄ የምንመለከተው ራሱ በጣም ነው የሚያምረው። ይሄ ተራራው እኔ በጣም ነው የወደድኩት። መኪኖቹ በጣም ይፈጥናሉ። ጠመዝማዛ ነው መንገዱ። እንግዲህ መልካም ጉዞ እየተመኛችሁልን